62 ነበሩ። በዚህ ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፈዋል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ 1 ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ። በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37%ቱን አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል። አንዱ ቶሎ ብለን ከዚህ በወረቀት ከመፈተን ወጥተን ወደ ኦንላይን ፈተና እንገባለን ስንል ነበር። ዘንድሮ እንደማንም ገፍተን 100 እንደርሳለን ያልነው ወደ 60% አካባቢ ነው የደረስነው። በሚቀጥለው ዓመት ግን ፉል ኮሚትመንት አለ። 100% በኮምፒውተር ላይ የተመሰረተ ፈተና እንሰጣለን። ሁሉንም ብለን ነው የምናስብ። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ፣ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ እነኚህ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባል ከዛ ነው ሃይስት ግሬድ የተገኘ። ሁሌም እንደሚጠበቀው በተለያዩ ጥፋቶች ምናምን የሚገኙ አሉ።
እዛ ሱፐርቫይዘሮች የሚመጡ ኮምፒውተር ላይ ስንከታተል የምንይዛቸው እነሱን የበለጠ እያጣራን እንሄዳለን። ሲገቡ ኮምፒውተር ማነው ስልክ ይዘው በመግባት በምናምን በተለያየ መንገድ ወደ 265 አካባቢ ተማሪዎች ከፈተናው እንትን ተብለዋል። ኮምፒውተር ላይ ደግሞ ባለ ኢሬጉላሪቲ ተብሎ እየተጣሩ በዝርዝር እየተጣሩ ያሉ ተማሪዎች በዋናነት እነኚህ ናቸው ዋና ዋና ሃይላይቶች ናቸው ብለን ለዛሬ ያዘጋጀንላችሁ። በአጠቃላይ ያለው ስሜት ከእናንተ ጋር ከመነጋገራችን በፊት ከክልል የትምህርት ቢሮ ኃላፊዎች ጋር ስንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ፣ የምንሰራው ስራ ሪፎርሙ ውጤት እያመጣ እንደሆነ፣ አሁን ዝም ብሎ የማለፍ ቁጥር መጨመር ብቻ ሳይሆን በትክክል ተምረው ያለፉ ተማሪዎች ቁጥር እየጨመረ ያ ደግሞ የዩኒቨርሲቲዎቹን የትምህርት ጥራት ሲግኒፊካንት እየጨመረው እየሄደ እንደሆነ ነው የምንገነዘበው። ይሄ እንግዲህ ባለፈው ጊዜ ይህንን የፈተና አሰጣጥ ስንጀምር 9ኛ ክፍል የነበሩ በሙሉ አሁን ጨርሰው ወጥተዋል። አሁን ያኔ 7ኛና 8ኛ የነበሩት ናቸው አሁን እየገቡ ያሉት። ከዛ ቀጥሎ ኤሌመንተሪ ያሉትም እየጨመሩ ሲሄዱ ትምህርቱ ከታች ጀምሮ ኢምፕሩቭመንት እያሳየ ሲመጣ ያ የምናስበው የነበረው እስከ 20% 15-20% ያለው ሬንጅ ውስጥ በአጭር ጊዜ እንደርሳለን ብለን ነው ተስፋ የምናደርገው። ይሄ ምንም ያላሳለፉ ትምህርት ቤቶች ላለፉት 5 ዓመታት ያልከው በነገራችን ላይ ዘንበርስ አር ኖት ኔሰሰሪሊ ዘ ሴም ስኩልስ ላይሆን ይችላሉ። አንዳንዱ በመሀል ገብቶ አንድ አሳልፎ በሚቀጥለው ላይ ያሳልፍ ይችላል። እነሱ እንደተጠበቁ ሆኖ ግን ዝም ብለን ጥቅል የሆነ ማክሮ ፊገር እናውራ ካል 585 ስቲል በጣም ብዙ። ከዚህ በፊት በነበረው ሁኔታ አይ ቲንክ ብዙ እርምጃ የተወሰደባቸው ትምህርት ቤቶች እነሱ ትምህርት ቤቶች ላይ ነው። ብዙ የርዕሰ መምህራን ተቀይረዋል። አስተማሪዎች ላይ ስፔሻል ትሬኒንግ በየክልሉ በራሳቸው መስጠት ጀምሯል። እኛም በሰፊው መምህራንን የማስተማር ስራ እየሰራን ነው። እንደሚታወቀው አሚን ግልጽ ሆኖ የመጣው ነገር የአንድ አካባቢ የአንድ ትምህርት ቤት የሚገባ ተማሪ እና ሌላ ትምህርት ቤት የሚገባው ተማሪ ልዩነት አንደኛው ቦታ የሚገባው የተለየ ስማርት ሆኖ የተለየ ችሎታ ኖሮት ሌላው ስለሌለው አይደለም። የምንሰጠው የትምህርት አይነትና የሚሰጠው ድጋፍ ልዩነት እንደሆነ በጣም ግልጽ ሆኗል። ሶ አይ ቲንክ ይሄ ለክልሎች ግልጽ ትምህርት ሆኖ ለወላጆችም እንደዚሁ በተለይ ግልጽ ትምህርት ሆኖ ወላጆች ትምህርት ቤቶችን መከታተል የሚጀምሩበት ክልሎችም ጠንከር ያለ እርምጃ እነኚህ ምንም በማያሳልፉ አትሊስት የትምህርት ቤት አመራሮች ምናምን ከዚህ በፊት የነበረው አይነት ይሄ በፖለቲካ እንትን መመደብ ምናምን ቀርቷል። አትሊስት ታትስ የምናውቀው አይ ቲንክ በተወሰነ ይሄ መሻሻል የመጣውም በሱ ነው። ግን ስቲል ገና ብዙ ይቀረናል። የአዳሪ ትምህርት ቤቶችን ቁጥር እየጨመርን ነው። እንደምታውቀው በፌዴራል ደረጃ እንትን የምናደርገው ዘንድሮ ወደ 2500 አካባቢ ተማሪዎች እንቀበላለን። 9ኛ እና 10ኛ ምና 9ኛ የነበሩት 5 ትምህርት ቤቶች ነበሩ። ዘንድሮ 9 እንደርሳለን። እነኚህ ከሌላውም በተለየ ኤሊት የሆነ ትምህርት የሚያገኙ የሚማሩበትም ሰዓት ከሌላው ከፍ ያለ እስከ ምሽቱ 4 ሰዓት ምናምን እዛው እያጠኑ ምን እያሉ ነው የሚሰሩት። በስፖርትም በሁሉ ነገር የላቀ ስብዕና ያላቸው የወደፊት የሀገር መሪዎች እናመራለን ብለን የምንሄድበት ነው። በአጠቃላይ የሚያልፈውን ተማሪ መጠን ከፍ ያደርገዋል። ግን የኛ አምቢሽን ከዛም በላይ ነው። ለእነኚህ ልጆች ያለን አምቢሽን ዝም ብሎ 12ኛ የሚያልፉ ብቻ ሳይሆን በብዙ መልኩ በትውልድ ደረጃ ይሄ በዓለም ደረጃ እየመጣ ያለውን ለውጥና በፍጥነት እየተቀየረ ያለውን በቴክኖሎጂ በእውቀት እየተቀየረ ያለው ዓለም ላይ ለመድረስ የሚያስችሉን የወደፊት አመራሮች፣ አመራር ስንል የፖለቲካ አመራር ሳይሆን የሳይንስ በቴክኖሎጂ እነኛን የማፍራት ነው። በሩጫም የምንሄደው ለዛ ነው። ቢኮዝ ዓለም ክፉኛ እየሮጠ እየደረሰብን እንትን አልፎን እየሄደ ነው እና ያንን ለማጥበብ የምንችለው በእውቀት ያለውን ጋፕ
እያጠበብን መሄድ እንዳለብን ክሊር ሆኖ በመንግስት ደረጃ አስበን የምንሰራው ነው። በዚህ ዓመት አርቲፊሻል ኢንቴሊጀንስ ዩኒቨርሲቲ ይጀመራል እንደምታውቁት። በዛ ቴክኖሎጂም ወደፊት ለመሄድ ነው የሚታሰበው። ትምህርት ለአገር እድገት፣ ለአገር ሰላም፣ በአገር ውስጥ ያሉ ሰዎች ጥሩ ሰዎች እንዲሆኑ ለማድረግ ትምህርት በጣም ትልቁ መሳሪያ ኤንድ አይ ቲንክ አይናችንን ከፍተን ነው እየሄድንበት ያለ ነው። ይሄ ዝም ብሎ በግምት የሚሰራ ሳይሆን አይናችንን ከፍተን አውቀን በምንም የኢኮኖሚ ሴክተር ይሁን የማህበራዊ ሴክተር ከምንሰራው ባልተናነሰ የሚቀጥለውን የዚህን ሀገር ዕጣ ፈንታ የሚወስን ትምህርት ነው በሚል ነው አትኩረን እየሰራን ያለ ነው። በዩኒቨርሲቲዎችም ውስጥ የምንሰራውን ሪፎርም አጠናክረን እየቀጠልን ነው። በአንድ በኩል ይሄንን ልዩነት ለማጥበብ እና ሁሉም እድል እንዲኖረው ለማድረግ እንሰራለን። በሌላ በኩል ኦቨርኦል የትምህርት የእውቀት ደረጃችን እንደ ሀገር ከፍ እንዲል እንሰራለን። እሱን ነው እያደረግን ያለ። በሙያ ትምህርት ዙሪያ በሰፊው ስራና ክህሎት አካባቢ ያለውን በሙያ ትምህርት ለማስፋት እየተደረገ ያለውን እንትን በዝርዝር እዛ ሄዶ ማወቅ ይጠቅማል። እኔ ፐርሰናሊ በዝርዝር ስለማላውቀው ሰፋ ያለ እንቅስቃሴ እየተደረገ እንደሆነ አውቃለሁ። ከኛ ጋር 12ኛ ክፍል የወደቁ ተማሪዎችንም በብዛት ወደ እነኚህ ትምህርት ቤቶች የሙያ ትምህርቶች እየገቡ እንደሆነ እናውቃለን። የትምህርት ስርዓቱና ካሪኩለሙ ፈንዳሜንታሊ ከተቀየረበት ነገር አንዱ ይሄ ነው። ይሄ በፊት የነበረው አይነት አካዳሚክ የሆነ እንትን ብቻ ሳይሆን ሃይ ስኩሎቹ በሙሉ ይሄ ኮምፕሬሄንሲቭ ሰከንደሪ ስኩል ሲሆኑ ተብሎ የሚሰራው ወደ አካዳሚ እንኳን መሄድ የሚፈልጉም ቢኖሩ ግን ሙያን ማወቅና እንትን መማር አስፈላጊ ነው በሚል ነው አሁን ሃይ ስኩሎቹ በሙሉ ወደ ድሮ እንደነበረው የቴክኒክ ትምህርት አብረው እንዲማሩ የሚደረገው። አሁን እሱን ስታረጊ እነኚህ ሁሉ ትምህርት ቤቶች ላይ በቂ አስተማሪ ታገኛለሽ ወይ፣ በሁሉም አይነት ትምህርት ሰዎች ታገኛለሽ ወይ የሚለው ኦብቪየስሊ ቀስ እየተባለ የሚደረስበት ነው። አንዱ የምንመርጠው ምንድነው መስጠት የምንችለው በዚህ ዓመት፣ በሚቀጥለው ዓመት ስንት እንጨምራለን እያልን ነው የምንሄደው። አንዳንዱ ካፒታል ኢንቴንሲቭ ነው እንደምታውቁ የሙያ ትምህርት ለማስተማር አሁን የማሽን እንትን እናስተምራቸው ብንል በእያንዳንዱ ትምህርት ቤት ውስጥ እንደዛ ማድረግ አንችል። አንዱ የሚደረገው ምንድን ነው አካባቢው ካሉ ቲቪቶች ጋር የሙያ ትምህርት ቤቶች ጋር እናገናኛቸውና እዛ እየሄዱ ትሬኒንግ የሚወስዱበት እንትን እናደርጋለን። ግን እነኝህን ትምህርት ቤቶች ራሳቸውን ሰፋ ያለ የቴክኒክ ትምህርት መስጠት የሚችሉ እንዲሆኑ ለማድረግ እንሞክራለን። አሁን ዘንድሮ